ጌታ ለኛ ሰላማችን የሚጠብቀን የማይተኛ እረኛችን ሰላማችን ነው ጌታ ለኛ ሰላማችን ሰላማችን ነው ጌታ ለኛ ሰላማችን የሚጠብቀን የማይተኛ እረኛችን ሰላማችን ነው ጌታ ለኛ ሰላማችን ነው ጌታ ለኛ ሰላማችን የሚጠብቀን የማይተኛ እረኛችን ሰላማችን ነው ጌታ ለኛ ሰላማችን ሰላማችን ነው ጌታ ለኛ ሰላማችን የሚጠብቀን የማይተኛ እረኛችን ሰላማችን ነው ጌታ ለኛ ሰላማችን ተጣብቀናል ከሱ ግብፅ አትናፍቀን ለፒራሚድ መስሪያ ደማችን አይፈስም እዛችን ለሱ ነው ድካማችን ሁሉ ለታረደው መሲህ ላዳነን በቃሉ ንጉስ ገዥነቶ ምን ፈለክ? ሁሉም ዳዳ ነው። የግዛቲቱን ሰዎች አሰማርቻለሁ። ተከስቶ የነበረው ረብሻ የሚቀጥል አይሆንም። ፈጣሪ ምስጋና ይግባውና ሁሉም ሰዎች ያለ ተቃውሞና ቅሬታ አዲሱን ቀረጥ ተቀብለውታል። አድመጥ ጨፍጋጋ አማካሪ ስለ ፖለቲካ ወይም ህዝቦች ጉዳይ ለመወያየት የሚችልበት ሁኔታ ላይ አይደለሁኝ። ስለ ነጋዴው ስብሰባ ምን ነበር? ሰርዘው አዘግየው እርሱን ሁሉንም ስብሰባዎች ሰርዛቸው። እኔ በሰላም ብቻዬን መሆን ፈልጋለሁኝ። እንዲህ ተጨንቀህና ስራ ፈተህ አይቼ አላውቅም። ማድረግ የሚቻል ካለ ልትፈጽመው ትችላለህ። ንጉስነቶ እኔ በፍጹም ያለ መፍትሄ ሐሳቦኛ አላውቅም። እዘዘኝ። ለምን እንደዚህ እንዳዘንክ ብጠይቅህ ነገሬን ብለቅ ይቅርታ ጠይቃለሁ። ሐሳብ ይዞኛል። በህይወቴ ምንም አዲስ ነገር የለም። ሰዎች ስሜታቸውና አመለካከታቸውን ለማሟላት ነገሮችን ይፈልጋሉ። ባለቤት አሌክሳንድራ ያን ልትሰራው ትችላለች። የትዳር ህይወት በልማድ ሱስና ድግግሞች ስር ሲወድቅ አሰልች ይሆናል፣ አይታደስም። የንጉስነቱ የሆኑት ሁሉ ሚስቶች የተለየ ባህሪያት አላቸው። ሁሉም አንድ አይነቶች ናቸው። ውበትን ተመልከት። የሰዓሊያን ጣቶች እንዴት እንደሚሰሩት ተመልከት። እምነ በረድ በእውነት የሚያስገርም ነው። ነገር ግን ህይወት የለው። ሙሉ ህይወቴ መንፈሰ ቢስ ነው። ምን እንዳጣው ታውቃለህን? ምኞትህ ለኔ ትዕዛዜ ነው። ደስታን ያጣሁት። ደስታ ውበት ነው። ሚስት ብቻ ሳይሆን ቆንጆ ልጃገረድ እፈልጋለሁኝ። እርዳን ጌታ ፈጣሪያችን ሆይ፣ ከጠላቶቻችን መንጋ አድነን። ውጥረት ውስጥ ነው ያለነው። ፈጣሪያችን ጠብቀን። እንደሰጠህን መንፈሳዊ ምስጋናችን ኃይል
ጸጋና ክብር ትምጣልን ለዘላለሙ አሜን። አንድ አምላክ ይሁንክ በአብ በወልድ በመንፈስ ቅዱስ ስም አሜን። ይህ የሐዋርያው ያዕቆብ ቅዱስ መስቀል ነው። የኢየሱስ ክርስቶስ መስቀል ክፍል አካል ነው። አንቺ ወደ ገዳሙ ከመምጣትሽ በፊት ከቤተሰቦችሽ የወሰድኩት ነው። ለዓመታት አስቀምጬዋለሁኝ። እርሱም ሁሉ ጊዜ የበረከት ምንጭ ነው። እንደማምነውም ወደሚገባው ስፍራ የመመለሻው ጊዜው ነው። ለኔ የክርስቶስ መስቀል ለኔ እኔ ማን ነኝ? ቅዱሱን የእንጨት መስቀል ባንገቴ የማደርገው አንተ ምርጥ የግዛቱ ሰዓሊ አድርጌ መርጫለሁ። እንደምታውቀው ውበትን እንደ ሰዓሊ የሚያደንቅ የለም። ለዚህ ነው በግዛቱ በሞላ ተዘዋውረህ የምትፈቀር ልጃገረድ በምታጋጥም ጊዜ በትክክል ስልሃት እንድታመጣ። ንጉሱም ስዕሉን የሚመለከተው ይሆናል። ይህ በአጭር ጊዜ ውስጥ መፈጸም ይኖርበታል። አለበለዚያ ትባረራል። ይቅርታ ይደረግልን። ዙሪያውን ተሰማሩ። ንጉሱ እርሱ አስገራሚ ሐሳብ ነበረው። እነርሱ ግን አይረቡም። ሆኖም መጠኑ ትክክል ነው። 12 ቅርጫቶች፣ 24 የአንገት ሐብሎችና 36 ጠርሙስ ሽቶዎች። ነገር ግን አርሴማ ብቻ ስትሰራ የአንገት ሐብሎች በሙሉ ይሸጣሉ። አርሴማ የቻለችውን ሁሉ ታደርጋለች። እናም ስራዋንም እግዚአብሔር ይባርክላታል። ግን ጠንክረን ሰርተን እናም የገዳማትን ፍላጎት እንደምታውቂው ገንዘቡን ላኪው። መዘግየት አልችልም። መጥፎ አይደለችም። ቆንጆ ናት። ግን ቁንጅናዋ መስህብ የለውም። መልካም እድል። ወደ መጥፎ ቦታ ልትልከን ትፈልጋለህን? የንጉሱ ሚስት ልታነፈንፍ ትችል ይሆን? ብዙ ሰዎች ይመሳሰላሉ። ቆንጆች። እርሷ ቆንጆ ናት። ስለ እርሷ የተለመደ ሁኔታ አለ። ሸውራራማ የሆኑ አይኖች አሏት፣ ግን አያስታውቅም። ያልተረዳኸው ነገር ቢኖር ንጉሱ ሕይወቱን በሙሉ የኖረው የቆንጆ ልጃገረድ ውበትን ሲያመልክ ነው። ማለትም እርሷ ልቡን ሕይወት ልዘራበት የምትችለው እጅግ አስደሳች ቆንጆ ስትሆን ነው። አይኖቹን በአይኖቿ ሲያሳርፍባት የእርሷ አይኖች መስህብ ያላቸው መሆን አለበት። ደፍራሳ አይኖች ያሏት ልጃገረድ አይደለችም። አማካሪ ይፍቀዱልኝ። መናገር የምትፈልገው ነገር አለን? እንደማስበው ግዛቱን ቆንጆ ልጃገረድ ለማግኘት በሙሉ መጓዝ አይኖርብንም። ምክንያቱም ቦታቸው ይታወቃል። ላቀው አልቻልኩም። በከተማዋ በሞላ እንደሚታወቀው ገዳም የቆነጃጀት ልጃገረዶች መኖሪያ ስፍራ ነው። እርግጠኛ ነኝ ለገዳሙ የንጉሱን ፈቃድ እንደምናገኝ። በጣም አመሰግናለሁ። የአምልኮታዊና ነባራዊ ውበት አኗኗራቸው እጅግ በጣም ውብ ያደርጋቸዋል። ያን ያህል? የገዳሙ ስፍራ በከተማ ውስጥ ይገኛል። ማረጋገጥም ትችላለህ። መጥፎ ሐሳብ አይደለም። አሁን ካንተ ጋር እንሄዳለን። ትክክል የሆነና የምትፈልገውን ስዕል አካል ካገኘህ ዳጎስ ያለ ሽልማት ታገኛለህ። ክቡርነቱ፣ ለሁሉም ብቻ እኔ የምጠይቀውት ቢኖር የእርስዎን ተቀባይነት ነው።
በዚህ ኃላፊነት ያለው ማን ነው? ከኔ ጋር ልትነጋገር ትችላለህ። ከአንድ ወይንም ከ2 ሰዓት የረዘመ ላይወስድብን ይችላል። እናም ሰዎቹ ስራቸውን ይፈጽሙና ይሄዳሉ። በዚህ ምን ስራ ሊኖራችሁ ይችላል? ምክንያቱም እኛ ከዓለማዊ ኑሮ ጋር ምንም ግንኙነት የለንምና። ይገባኛል። ሰዓሊያኑ የጥቂት ልጃገረዶችን ምስል እስኪያነሱ ድረስ ብቻ ይሆናል። እነርሱም ሁሉ የሚፈጽሙት ቢኖር በጸጥታ ቆመው ሰዓሊያኑ ምስላቸውን እስከሚወስዱ ብቻ ሲሆን ከዛም እንሄዳለን። ሳላቸው እኛ ምን እንግዳ የሆነ ኑሮ አለንና። እኔ የምተገብረው ያለሁት የንጉሱን ትእዛዝ ነው። ንጉስ ዲዮቅልጥያኖስን ታውቂዋለሽ? ሆኖም እርሱ በዚህ እንድትሆኑ ቢፈቅድም ሐሳቡን በማንሳትና በተለየ መልኩ ሊያስተናግዳችሁ ይችላል። ዙሪያውን ተሰማሩ። ደህና ንጉስነቱ፣ አስተያየትህን ልሰጠን አልቻልክምና ክፍለ ግዛቱ ይህን አይነት ቁንጅና ሊይዝ ይችላልን? እርግጠኛ ነህን? ሰዓሊው በግዛቱ ያለችውን ልጃገረድ ነው የሳለው ወይስ የውበት አምልኮቷን መላኳን ቬኑስን የሳላት? ስሟም አርሴማ ነው። በነገራችን ላይ የንጉስ አውግስጦስ ቄሳር ዘር ሐረግ ተዋረድ ናት። አቢሶች ናቸው ያጎለበቷት። ይህ አስገራሚ የሆነ ውበት በማንኛውም ሁኔታ ላይ ስጋና ደም ያለው ሕያው ፍጡር መሆኑን ልታሳምነኝ ትችላለህን? እንደገባኝ ከሆነ የምትፈልገውን አይነት ማየት ይችላልን? ለመጀመሪያ ጊዜ እንደተገነዘብኩት ከሆነ ሰውነቷ ከምናባዊ ግምት እጅግ ፍቅር እንደሆነ ነው። ጋብቻችን በሚቀጥለው ሳምንት ስለሚሆን ሁሉንም ንጉሳውያንና ንግስቶቻቸውን ለክብረ በዓሉ ጋብዘልኝ። ንጉስነቱ ብልህ የሆነ ውሳኔ ነው። በክፍለ ግዛቱ ያለች እጅግ ቆንጆ የሆነች ታላቁን ንጉስ ማግባት ይኖርባታል። ግን ይህ የሚቻል አይሆንም። እኔ ራሴን የቆጠብኩት ለፈጣሪና ለምናኔ ነው። እማሆይ እርጂኝ። ለክርስትና ተገቢ በሆነ መልኩ ከኢየሱስ ጋር መሆን አለብኝ። ማንም ቢሆን አመለካከቴን ሊያሽረኝ አልፈቅድለት። ሐሳብ አይግባሽ። በእግዚአብሔር ላይ አዘንብይ። የእግዚአብሔርን ቃል አትርሹ። ወደ እኔ ጠርቶ ያንኳኳ ሰማዋለሁኝ፣ ይከፈትለታል። በመከራም ጊዜ ከእርሱ ጋር እሆናለሁ። ንጉሱ የጋብቻ ቀን ቆርጧልና እሱ መጥቶ በኃይል ሊወስደኝ ይችላል። መፍትሄ መፈለግ አለብን። ጊዜው እየሄደ ነው። ለአባታችን በውሳኔያችን እንዲመክሩበት ልክ ያለሁኝ። አንቺ እንድትዘጋጂ ሚኒስቴሩ ጊዜ ገደብ ሰጥተውናል። በዛን ወቅትም እግዚአብሔር የምንፈወስበትን መንገድ ይልክልን ይሆናል። አሁን ግን እኛ መጸለይ አለብን። ከዛም እግዚአብሔር ይህን መከራ በሰላም ያሳልፍልናል። ኢየሩሳሌም ይቅር በለኝ ጌታ ሆይ፣ ማረኝ። ለጥቂት ጊዜያት ከኔ ጋር መሆንህን ረሳሁ። እናም እንደምትጠብቀኝም ቃሎችህን ረሳሁኝ። በጨለማ ባለቅስ በብርሃን መንገዴን አዘጋጅልኝ። ብታመም አድነኝ፣ ብደክም አበርታኝ። አንተ የኔ ጌታ አዳኝ ኢየሱስ ክርስቶስ። ጉዳዩ በእናት አርሴማ ብቻ ሳይሆን በገዳሙና በውስጡ ባሉት ሁሉ ነው። እኔ ጉዳዩን ለመወጣት ፈቃደኛ ነኝ። ሆኖም ንጉሱ ምንም ቢያደርግ በእርግጠኝነት እቋቋመዋለሁ። የንጉሱን ጋብቻ መቃወምሽ ትዕግስቱን ስለሚያሳጣውና በቀላ ባንቺ የሚያበቃ ብቻ ሳይሆን
በከተማዋ ባሉት መነኩሲት ሁሉ በሁሉም ክርስቲያን ልጃገረዶች በሞላ ነው። እኔን ቅር የሚያሰኘኝ ለእህቶቼ ሁሉ መከራ ምክንያት መሆኔና ለዚህም የሚሆን እጅ ስለሌለኝ ነው። የእርሱስ እጅ ማን ነው? ላንቺ የሆነ ሁሉ ለኛ ለሁላችን ሊሆን ይችላል። ራስሽን እጅግ አታስጨንቂ። ምን ማድረግ እንዳለብን ነው አሁን ማሰብ ያለብን። በአንዱ ከተማ ቢያዩሽ ወደ ሌላኛው መሄድ ነው። ማምለጥን ከመረጥሽ መፍጠን ይኖርብሻል። ወዴት ነው መሄድ ያለብን? በሆነው መርከብ ወደ ግብጽ ማምለጥ፣ ከዚያም ወደ ፍልስጤም የኢየሱስ የትውልድ ቦታ። እኔም አብሬያችሁ ነኝ። ፍልስጤም ከደረስና ከተባረክን እግዚአብሔር መልካሙን መንገድ ይመራናል። ከእኛው አካል በመሆንህ እናዝናለን። ያለው የእኛ ነውን? እኔም ከናንተው ጋር እሆናለሁኝ። የእግዚአብሔር መሐላ ከናንተ ጋር ካለውና መስቀሉን እንድትይዙ ከፈቀደላችሁ እርሱን ለመሸከም እድሉን ለኔ ስጡኝ። ጉዟችን ረጅምና አስቸጋሪ ነው። እግዚአብሔር ያጠነክረናል። ከንጉሥና ከአገልጋዮቹ ዓይን ተሰውረን በምንጓዝበት ሁኔታ ማቀድ አለብኝ። እግዚአብሔር ከረዳኝ ከመምሸቱ በፊት እመለሳለሁኝ። እግዚአብሔር ሆይ ጥንካሬውን ስጠንና በመጨረሻም መታረዛችንን እርዳን። የበጎ ሥራ ጠላት መንጋዎችን እንዲነካት ፍቀድለት። ፈጣሪ ሆይ ሕይወታችንን ሙሉ በእምነት ላንተ ሰጥተናልና የበደሉን ሁሉ ይቅር እንላለን። ሕይወቴ ቢመራ ጌታ በቃልህ ጣፋጭ ይሆን ነበር። ያድሰኝ ፍቅርህ ያንተ ጸጋ ጌታ ስለበዛልኝ ጨለማው ተገፎ ብርሃን መራኝ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ ወዴት እሄዳለሁ የእጅ ጥበብ ሆኜ ፍቅርህ እያደሰ ሞተህልኝ ምን አይነት መውደድ ለእኔ አንተ ያለ ምን ይከፈልኸዋል ለፍጹሙ ፍቅር በሕይወቴ በዘመኔ ደስ የሚልህ ለኔ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚልህ ለኔ በወንጌል ማመኔ በዚህ ማንም የለም። ምን ማለት ነው? ዙሪያውን ፈልገናል ግን ማንንም አላገኘንም። አመልጣለችን? ምን ማለት ነው እርሱ? እንዴት ልታመልጥ አለች? እናም ለምን? እብድ መሆን አለባት። ንጉሱን ለማግባት ትቃወማለች። ውድቅ አረገችኝ። ንጉስነቶ በከተማዋ በሞላ ተመልክተናል። ነገር ግን እንዳጋጣሚ ሆኖ ከከተማው ተሰውራለች። ከከተማው ወጣለች? አንተና ወታደሮች የት ነበራችሁ? በገዳሟ ያሉትን መነኩሲትና መምኔቷን ማግኘት ፈልጋለሁ። በቀላሉ አላርፍም ነው።
እነርሱ ቀድመው አንገቴን ሲያሰቅሉኝ ማየት ድንገተኛ ነው ንጉሥ ሆይ። አትድገምልኝ። 2 ዕድሎችን ማጣት፣ የአንደኛው የእርሷ መሄድ፣ እናም ሁለተኛው የእነርሱ መሄድ። ከዚያም በኋላ ባደረግነው ምርመራና ጥያቄ ከታማኝ ምንጮት እንደተረዳሁት በእኩለ ሌሊት ሁሉም በመርከብ ተሳፍረው ከተማን ለቀው ሄደዋል። ሆኖም ይህን ትልቅ መረጃ ለማግኘት አንተ በቂ ጊዜያት ነበሩ። ለእኔ ግን ያልገባኝ እስካሁን አንተ መታገሴ ነው። ንጉሥ ሆይ በከተማዋ መንገዶች በመዘዋወር እጅግ ውብ ይበልጥ ቆንጆ ልጃገረድ ላገኝልህ አልገባለሁ። በግዛቷ ስላሉት ልጃገረዶች ሁሉ ስትናገር አንድ ጉዳይ ነው። ይቺ ልጃገረድ ግን የተለየችና ካሁን በኋላም የማገባት ቆንጆዋ ልጃገረድ አትሆንም። ይህም ብቀላ ነው፣ ልሰማ አልፈልግም። እኔም ይቺ ልጅት የኔ ናትና ማሳካት ይኖርብኛል። አሌክሳንድሪያ ስንደርስ የንጉሥ ወታደሮች ይደርሱብናል ብዬ ሰግቼ ነበር፣ ግን በሰላም አለፈ። ኢየሩሳሌም ደረስን። እንዳንቺም ፍርሃት ነበረኝ፣ ግን የኢየሱስን መኖሪያ የነበረን ቦታ ስመለከት ደህንነት ተሰማኝ። ነገር ግን እማሆይ አጋታ እንዳሉት ለ3 ሳምንታት እዚህ ኢየሩሳሌም ስለቆየ መሄድ ይኖርብናል። ንጉሡም እዚህ መኖራችንን ሊደርስበት ይችላል። እናም ከዚያ ሁሉንም ለእግዚአብሔር እጅ ሰጥተን እናም እርሱ መንገዳችንንም ይመራናል። አይተሻልን? ትናገራለችን? ምን ነበር የለበሰችው? እርሷ ስለኛ አናገረችሽን? ምን ነበር ያለችሽ? አይቻታለሁኝ። እናም አናግራኛለች። ድምጿም የመላእክት ይመስል ነበር። ለመጀመሪያ ጊዜ ነበር ያዳመጥኩት። በዚያ በደግነት ቋንቋ ስትናገረኝ ጥበቃ ተሰማኝ። እንዳለችኝም እግዚአብሔር እረኛ ነው፣ መንጋዎችንም ለጭልፊቶች አይሰጥምና ወደ ኤዲሳ እንድንሄድ ጠይቃኛለች። ኤዲሳ ያቺ ቬሮኒካ የክርስቶስን ፊት የጠረገችበት በትክክል የጥበበኛውን በረከት ማግኘት አለብን። እናም ከዚያ በአርመን የአራራት ተራራዎች ሐዋርያው ጢጦስ ወደ ሰበከበት ቦታ እንሄዳለን። እኛን ለመጠበቅ እግዚአብሔር መላእክቶችን እንደሚልክልን እርግጠኛ ነበርኩኝ። ግን ከድንግል ማርያም የብርሃን እናት መልእክት ይመጣል የሚል ግምት አልነበረኝም። በክርስቶስ ፈቃድ ከመንጋቱ ኩሌታ ምሽት አስቀድመን ጉዟችንን መቀጠል ይኖርብናል። በአንድ ወቅት እንደማሰበው ከሆነ የገዢዎች ነጻነት ለግዛቲቱ ሁሉ ጥሩ እንደሚሆን ነበር። ተሳስቻለሁ። ብቻዬን ልቆጣጠረው የሚገባ አጠቃላይ መዋቅር በግዛቱ መኖር አለበት። አስተያየት እንድሰጥ ይፈቀድልኝ? ጋላሪያስ፣ አስተያየትን እንደምታውቀው ጠብቃለሁኝ። አንተ ውድ ሕጋዊ ልጄ ብቻ ሳይሆን ቀኝ እጄም ነህ። ግዛቲቱን ለማስተዳደር በአንተ ትከሻ ላይ እንዳለው ታውቃለህ። እኔ እንዳክልበት የሚኖረኝ ውስጣዊ ደንቡን ማሻሻል መቀየር ወሳኝ እንደሆነና ነገር ግን በዘመናት አስቸጋሪ ነው የሚሆነው አደጋው። አደጋ ምንድነው? እርሱ ክርስቲያኖች የክርስቶስ ተከታዮች በግዛቱ በመላ በመሰራጨታቸው ብቻ ሳይሆን በየዕለቱ በአደገኛ ሁኔታ በእጥፍ እየጨመሩ መምጣታቸው ጭምር ነው። ትክክል ነህ፣ አውቃለሁ። በግዛቲቱ መኖራቸውን በመቀበሌ ነው ልቋቋማቸው የቻልኩት። ታገሺ፣ ረዥም ጉዞ አንሄድም። ማንኛውም ከተማ ስናገኝ
ከዚያ እናርፋለን። አባ ይህ ቦታ ተራሮች ብቻ ነው ያሉት? በአቅራቢያው ምንም ከተማ ያለበት አይመስልም። ጠንከር በይ። እንደምታውቂው ምንም አይነት መከራ ቢገጥመን በንጉሱ እጆች ከመውደቅ የተሻሉ እንደሆኑ ነው። አሁን ልክ ነው እናት አጋታ። ነገር ግን ለሳምንታት ያህል በተራራማ መንገድ ላይ መጓዛችንን መርሳት የለብሽም። በውሃ ጥም ልሞት ነው። ልቋቋመው አልቻልኩም። እግዚአብሔር ይሰጠናል። ከኛ ጋር ነው። እንሂድ። ይህ እውነተኛ በእምነታችን የመጣ መከራ እንደሆነ ይሰማኛል። እንደምናልፈውም ተስፋ አለኝ። ሂዱ። እኔን በዚህ ተውኝ። የለም፣ አብረን ለመጓዝ ስለተስማማን አብረን መቀጠል አለብን። እንዳወቅኩት ደክሟችኋል። ጉዞ ረጅም ነው። ግን እመነኝ፣ ያን ያህል ሩቅ መንገድ ያመጣን ፈጣሪ ፈጽሞ አይተወንም። ምን ያህል ረጅም ጊዜያት ያለ ምግብ እንደቆየን ታውቃላችሁን? ከ3 ቀናት አይበልጥም። ምግብ ችግር የለውም። እነርሱም በተለምዶ ይጾማሉ። ነገር ግን የውሃ ጥም መጥፎ ነው። ሄጄ ውሃ መጠየቅ እችላለሁ። ልጅት ቆይ፣ በጽኑ የታመሙ ሰዎች ይመስላሉ። ለዚህም ነው ራሳቸውን ከከተማዋ ያገለሉት። ማንንም ሊበክሉ አይችልምና ነው። ስጋ ደዌ ማለትህ ነው? ስጋ ደዌ። ሕክምናቸውም እስካሁን አስገራሚ ሁኔታ ውስጥ ነው ያለው። ስለዚህ ወደ እነርሱ መሄድ አይኖርብኝምን? የለም ልጅት፣ ራቅ ብለሽ ቆይ። በጽኑ ታመዋል። እናም ተላላፊ ይሆናል። እግዚአብሔር ከነሱ ይጠብቀን። እርሱ እኛን የሚመራበት ብዙ መንገዶች አሉት። ከነርሱ ጋር ተነጋግረን ልናበራታቸውን ሞክር። ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ከእናታችን አርሴማ ጋር እስቲ እንጸልይ። የኔ ጌታ እባክህ ወደ እኔ ተመልከት። አይኖቼን ብርሃን አብራልኝ። በጽናትም የሞቴን እንቅልፍ ስጠኝ። በመጨረሻም ጠላቴን እንዳሸንፈው አስችለኝ። ዱካዎቼ ተሰባበሩብኝ፣ በመረበሼ ነው የሆነው። ልቤም ባንተ መሻት ናፈቀ። ለፈጣሪም እዘምራለሁ፣ እርሱም ለእኔ ተስፋ ሰጥቶኛልና። ሃሌሉያ። ኦ ኢየሱስ፣ ውሃን ለጥማችን ነው። ኢየሱስ ደም አንተ በመራኸው መንገድ እንዳንጠማ የማድረግህ ተምሳሌት ነው። እርሱ ከአለት ውሃዎችን ሰጥቷልና አለቱን ሰንጥቆ ከፍቶት እናም ውሃ እንዲያፈልቅልን አድርጓል። ንጉሥ ሆይ፣ የግዛቲቱ ልጃገረዶች ሁሉ ይፈልጓል። ልትረዳኝ አልቻልክም። በፍቅሯ እንቅልፍ ማጣቴን ብታስብ ንጉሱን ትረዳውና አታቆም ነበረ። ንጉሥ ሆይ፣ ግለጽልኝና እፎይ እንድል አስችለኝ። እርሷ በቃ ዜጋ ነች። የኔን ሕግ የጣሰች የንጉሱን ትእዛዝ ፍላጎት የተቃወመች ልጃገረድ ናት። እሺ፣ እኛ እርሷን አስረን ይዘን ብናመጣ ታገባታለህን? ከተያዘች ለሌሎች ልጃገረዶች ማለትም የንጉሱን ፍላጎት ላልታዘዙት እንደ ምሳሌ አደርጋታለሁኝ። እኔም ብቻ እንፈልገው እርሷን እንድታመልጥ የተባበሯት ሁሉ እንዲቀጡ ነው። ቀለል አድርገተው ንጉስነቶ። የኔ ሰዎች በቀን አሊያም በ2 ቀናት ውስጥ ያገኟቸዋል። የትም እንዳሉ ማወቅ እንችላለን። ይህ የመጨረሻ አማራጭ ይሆናል። እርግጠኛ ነኝ ባይሳካልህ ምን ሊገጥም እንደሚችል የምታውቅ ይመስለኛል። ንጉሥ ሆይ፣ አውቃለሁ፣ ምን እንደሚመጣብኝ አውቃለሁ፣ ግን የት እንደሚገኙ አላውቅም። እናት ኬኒ፣ ዛሬ እንዴት ነሽ? ይመስገን ደህና ነኝ፣ በርትቻለሁ። እግዚአብሔር ይመስገን። ይኸው በዕለት ጉርስሽ ክፍል ላይ ትገኛለሽ። አዝናለሁ፣ ጾሜን አልቻልኩትም። እስከ ነገ ብቻ ነው የምትጎጂው። እናም ለመነሳት በደንብ መመገብ አለብሽ።
አባታችን የታሉ? ሲነጋ ጀምሮ በአቅራቢያው የሚገኝ ከተማ ለማግኘት ሄዷል። እኔም አሁን መሄድ ይኖርብኛል። ይሄው አባታችን እየመጣ ነው። ሰላም ላንተ ይሁን አባታችን። ሰላምና ጸጋ ላንቺ ይሁን እማሆይ አድራ። ግን ፈጣሪ ይመስገን መቆየቴ ለበጎ ነው የሆነው። ከተማውም በቅርባችን ነው። ከመምሸቱ በፊት ተዘጋጅተንና በፍጥነት መግባት ይኖርብናል። የታሉ እናት አጋታና አርሴማ? በጣም ቆይተዋል። እስካሁን ተኝተዋልን? የለም ማልደው ነው የተነሱት። ግን ምን ችግር ተፈጠረ? ወደ ታመሙት ሄደዋል። የታመሙ? ግን ይህ አደገኛና ተላላፊ ነው። ለምን ሄዱ ታዲያ? ፍላጎታቸውን ሊያዩ ነው የሄዱት። እግዚአብሔር ይጠብቀናል። ህመሙ የመጣብኝ ከባለቤቴ በኋላ ነው። ይህን ጽኑ ህመም በልጆቼም ሁሉ አልተሰራጨም። እርሷም ሞታለች። እኛም ይህን የመከራ ታበልታ ተቀብለን እንገኛለን። እናሱም እኛን ወደ ገደል ለሞት ወረወር። ግን ሞት ራሱ ምሕረት አድርጎ የረሳን ይመስላል። በደዌው ከተለከፍን አንስቶ ሞት መሆን ከጀመርን ረዥም ጊዜያት ቆይተናል። በፍጹም የሥጋ ሞት አይደለም። እውነተኛው ሞት ግን የነፍስ ሞት ነው። ልቡ በእምነት የተሞላ ሰው በፍጹም አይሞትም። እሱ ሲናገር ጠይቁ ይሰጣችኋል፣ እሹ ታገኛላችሁ። ባለብን ችግራችን ወደ ፈጣሪያችን እንጸልይ። ጸሎት እግዚአብሔር በሕይወታችን ይገባ ዘንድ እንማጸነው። ከዛም እርሱ አዳኛችንና ጌታችን ይሆናል። በእምነትና በንስሐ ተጸጽተን እንጸልይ። አባታችን ሆይ በሰማያት የምትኖር፣ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እግዚአብሔር ሆይ ስምህ ጸጋ የተሞላና የተባረከ ነው። እናም በዕድሜ ዘመን በሞላና አሁን ቅዱስ ነው። አሜን። ቆይታችን እግዚአብሔር እስከፈቀደልን ያህል ነው። እግዚአብሔር ይህን ችግር በደህና ሊያሳልፈው ይችላል። አርመኒያ? እነርሱ አርመኒያ ደርሰዋል? ለዚህ አንተ እርግጠኛ ነህን? እኔ እነርሱን ዱካ ከፍልስጤም እስከ አርመኒያ ተከትያለሁ። ካንተ ወደ ንጉሥ ድርጣድስ የተላከው ደብዳቤ እነርሱ በጥቂት ቀናት ውስጥ እንዲያዙ ትእዛዝ እንዲያስተላልፍ ሊያደርገው ሲችል እነርሱም እንዲገደሉ ከመደረጋቸው በፊት ይገኛሉ። ለእኔ ተውልኝ ንግሥነቱ። እኔ እንደማምንበት የእነርሱ መያዝና መመለስ ሕዝቡ ዘንድ እነርሱ ለምን አመለጡ የሚል ጥያቄ ሊያስነሳ ይችላል። በዙሪያውም ስላመለጠችው ልጅት እና ንጉሥም ለማግባት መቃወሟ ወሬው ሊዛመት ችሏል።
እነርሱ ምን ሊሉ ይችላሉ? እርሷ እብድ ነች። የለም፣ እርሷ የንጉሳውያንን ደንብ ጥሳለች። እናም ንጉሥን ከማግባት ይልቅ ሞትን መርጣለች። ማንም ያንን ሊል አይችልም። ጋላሪዮስ ትክክል ነው። እኔ ምንም አይነት መረበሽ አልፈልግም። ምንድነው የምፈልገው? እነርሱን ማጥፋት እንጂ ማብዛት አይደለም። በተለይም በንጉሳውያንና ገዢዎች ተቀባይነት ከማግኘቱ በፊት ስርዓቱን ወደ ማዕከላዊነት አገዛዝ ስር ለማስተካከል ያለ ውሳኔ ጊዜ ሊወስድ ይችላል። ይህም የሚመስለው የቆንጆዋ አርሴማ ጉዳይ አመቺ ባልሆነ ጊዜ እንደመጣ ነው። መነኩሳቱን እንደዘነጋናቸው ያህል የወሰድኩት ይመስልሃልን? የለም፣ በፍጹም አይደለም። ነገር ግን የአርመኒያ ንጉሥ ሊቀጣቸው ይችላል። እናም እርሷን ለማግባት ያለ ያንተ ፍላጎት? ቆንጆዋ አርሴማ ጸረ መንግስት። የመንግስት ጉዳይ አንዳንድ ጊዜ ለተወሰነ የንጉሥን ፍላጎት የግዛቱን ዘውድ ለመከላከል ሲባል መስዋዕት በማድረግ ይጠራል። ለንጉሥ ድርጣድስ ደብዳቤ ጻፍ። እኔ ይህችን ልጃገረድ ለማግባት ፍላጎት ነበረኝ። ነገር ግን እርሷ ጋብቻውን ተቃውማ ከሌሎች ጋር በመሆን ወደ ፍልስጤም ከዛም ወደ አንተ ሀገር አመለጠች። አንተንም የምጠይቀው ነገር እነርሱን እንድታፈላልግ እናም ስታገኛቸው እንዲቀጡ ነው። ቄሳር ዲዮቅልጥያኖስ። ቆንጆዋ ልጃገረድ ከንጉሥ ጋር ጋብቻ ለመፈጸም አልፈቀደችም። ይህ ታዲያ ምን ማለት ነው? ልክ እንደዚህ አይደለም። እነርሱ እንደሚሉት እርሷ እጅግ ውብ እንደሆነች ነው። እንደዚያ ያለ ውብ ከሆነች ማየት ይኖርብሃል ላንተ ለራስህ። ምሽቱን እፈልገዋለሁ። ጥበቃ ኃላፊ፣ እኔ አንተ ተማሪ ነኝ። ንጉሥነቶ፣ እኔ እንደማስበው አፈጻጸሙን በመካከላችን ማድረግ ይኖርብናል። ይችን ልጅ ካየኋት ረጅም ጊዜ ሆኖኛል። ወደዚህ ወደ ቤተ መንግሥቱ አምጧት። እኔ አንተን ሁልጊዜ እንደ ዓይኖቼ አድርጌ በመውሰድ በከተማ ያሉትን ሁሉ ክስተቶች እንድታይ እፈልጋለሁ። እናም ጆሮዎችህ ለሚሰሙት ድምፅ ሁሉ አድምጥ። ስቲፋኒክስ ከጥቂት ቀናት በፊት እንግዳ የሆኑ ቡድኖች በከተማዋ ገብተዋል። በጥንቃቄ አድምጡኝ። ራሳቸውን የተሰቀለው ኢየሱስ ተከታዮች ነን ብለው የሚጠሩ ሴቶች ናቸው። እነርሱ የት እንደሚኖሩ እና እንዴትስ እነማን እንደሚረዷቸው ማወቅ እፈልጋለሁ። ስለ እነርሱ ሁሉን ነገር ማወቅ እፈልጋለሁ። እኔም በጣም ትኩረት የምሰጠው ምንድነው ፈጣን እርምጃና በጣም ለይቶ ማወቅ ነው። ፀሐይዋ በድጋሚ ከመጥለቃዋ በፊት የምትፈልገውን መረጃ ሊኖርህ ይገባል። እዚህ 5 የአንገት ጌጦች አሉ። ፀሐይዋ እስክትጠልቅ ተጨማሪ 2 ይኖሩኛል። እናት ማርታ፣ እግዚአብሔር ስራሽን ይባርከው። እንደምን አለሽ እናት አጋዚ? እስካሁን ስንዴ አለሽን? አሁን የመጨረሻውን ከረጢት እጋግራለሁኝ። አባባ ይመጣል። ስንዴ ታገኛለሽን? ስንዴ፣ አትክልቶችና ሁሉንም አንቺ የምትፈልጊውን እግዚአብሔር ይመስገን። ነጋዴዎቹ ልጃገረዶች የሰሩትን ገዝተዋል። እኔ እነዚህን ነገሮች ገዛሁኝ። እግዚአብሔር ይመስገን። ከሌሎች ነጋዴዎች ጋር አስተዋወቀኝ። እነርሱም የአንገት ሐብሎችን እንዳዩአቸው እኛም በርከት አድርገን እንድንሰራ ጠይቀውኛል። እነዚህ ገንዘቦች ልክ በወቅቱ ነው የተገኙት። እኛም እንደሚያስፈልገን እግዚአብሔር ያውቃል። አይኖቼ በከተማው በሞላ ተሰማርተዋል። ማንም እንግዳ የሆነ ከበስተጀርባው ምን እንዳለ እኔ ሳላውቅ መግባት አይችልም። እነርሱ የት እንዳሉ ታውቃለህን? እነርሱ የአንገት ሐብሎችና ጌጦችን ይሰራሉ። እናም ከሽማግሌው ሰው ጋር በመሆን የእጅ ስራዎችን በገበያ ይሸጣሉ። ስቲፋናክስ፣ ምን አዲስ ነገር አለ?
ስራዎቹን የገዛው ሰውዬ በርከት ያለ ብዛት ሊገዛ የሚፈልግ ትልቅ ነጋዴ አድርጎ ከእርሱ ጋር አስተዋውቆኛል። እና ታዲያ ሰውየው አምኖበታል እና አምኖሃልን? በጣም እንጂ። ሲሄድም ተከተልኩት። ይህም እነርሱ ከሚኖርበት እስካሁን ድረስ ነበር። እኔ ተማሪ ነኝ። በጣም ጥሩ። ካንተ ጋር ጥቂት ወታደሮች ያሉበትን ቦታ እንድታስቡ። ነገር ግን በስምምነታችን መሰረት ሙሉ በሙሉ ሚስጥራዊ በሆነ መልኩና ያለ መነጣጠር መሆን ይኖርበታል። እናም እነርሱን መያዝ የለብንምን? ትዕዛዝ ከመጣ ትጠብቃላችሁ። መያዝም ካለባችሁ እኔ ከእናንተ ጋር እገኛለሁ። ለምን መጠበቅ አስፈለገ? ንግስቲቷ ሄዳለች። ቆንጆዋ አርሴማን ለማግኘት ናፍቄያለሁ። እኔም የእናንተን ትዕዛዝ እጠብቃለሁ። እኔ ወደ መጨረሻው የነጻ ትግል ግጥሚያ ልገባ ነው። ታውቃለህ ሄራክሊትስ እየተፎካከረ እንዳለ እኔ መመለስና ቆንጆዋን አርሴማ በቤተ መንግስቴ ውስጥ ማግኘት አለብኝ። አሁን ገዥነቱ የአርሜኒያ ዋና የንጉሳን የበላይ ጠባቂ እንኳን ደህና መጣልህ ነው የተገኘሁት። እናም የንጉሱን ሰላምታ መልእክት ላድርስ። ንጉስ ላለው የጠለቀ ፍቅር እናመሰግናለን። በንጉስ ዲዮቅልጥያኖስ አርሴማ የደረሰባትን ችግር ለመረዳት ችለናል። ንጉሳችን ችግሩን ለመፍታት ይፈልጋል። ነገር ግን ትንሽ ጥያቄ አለው። እርሱም በቤተ መንግስቱ ሊያገኛት ይፈልጋል። በእኔ በኩል ምንም ሐሳብ አይገባችሁ። አርሴማ ሕይወቷን ለጸሎተኞችና ለምስጋና ሰውታለች። እኛም ንጉሱ በሰላም እንድንኖር ይተወን ዘንድ ምኞታችን ነው። ኦ እነርሱ የነገሩ ምንድን ነው? አንተ መፍትሄ እንደምታደርግ ነው። ንጉሱ እርሱን ለማግኘት አለመፈለግሽን ሲረዳ እጅግ በጣም ያዝናል። ይህም ያክብሮት ያለው ማለት ነው። እና ማን ነው? ንጉሱ ራሱ ነው። እኔም የምመኘው ንጉሱ ይቅርታዬን እንደሚቀበለኝ ነው። ይህ ነው በቃ። እሺ እኔ መልእክተኛ ነኝ። በጣም አዝናለሁ። የንጉሱን ትዕዛዝ ዘንግቻለሁ። አንቺን እንዳመጣ መጣር እንዳለብኝ ነግሮኛል። ሲሆን በፈቃደኝነት ከተቃወምሽም ኃይል ተጠቅሜ እንድትያዥ ነበር። ለምን እርሷን ታስራታለህ? እንዳትነካት። ትዕዛዙን እንቃወማለን። ንጉሥ በሕግ ስር ነው ወይስ ከሕጉ በላይ ነው? ከስር ነው። ነገር ግን እርሱ እንዳይረበሽ ጠይቆኛል። በግጥሚያው በጣም እንዳሳሰበው ነው የሚመስለው። ለማለት የፈለግከው ሄራክሊተስ ተሸንፏል ነውን? በድንገት የሆነ እናም እኔ የምመኝላችሁ መልካም ዜና ነው። መልካም። እኔም እርሱን በደስታ እንዲረካ የሚያደርግ ዜና አለኝ። እኔ አላምንም። አንተ ሄራክሊተስ፣ አንተን እንዳየሁ አይኖቼ በንቃት የተጉ እንደሆኑ አስባለሁ። በአጋጣሚ በፍጹም ካሁን በፊት እንዳልታዩ ከፕሮግራም ውጭ አድርገኸኛል እና ባሉ ዝርዝሮች እንድረታ አድርገኸኛል። ሞትህ ካስፈለገኝ አርዳሃለሁ። ግን ያ በቂ አይደለም። አንድ በአንድ ቆዳህን ነው የምገፋው። ከዚያ አንተ ለሁሉም ምሳሌ ትሆናለህ። አንተ ሙትቻ! ንጉስነቱ ደህና። ምን ታደርጋለህ? እኔ የሰራሁት ማድረግ ያለብኝ ነው ንጉስነቱ። አሁን እርሷ የት ነው ያለችው? ባዘዝከው መሰረት በንጉሳውያን ቅጥር ስር ነች። በእርግጥ እርሷ ቆንጆ ናት። እርሷም ከቆንጆ በላይ ናት። ውበቷን ሲያዩት አይኖችንና ልብን የሚማርክ ነው። ግን በቀላሉ የሚገኙ አይመስሉም። ሐሳብ አይግባህ። እርሷ እንዴት እንደምትገባና ትዕዛዜን ልታሟላ እንደምትችል የማደርገውን አውቃለሁ። ውበቷ አንተን ይጠብቃል። የአንተ ግዳጅ ተሰርቷል። ይቅርታ ያድርጉልኝ። ንጉስነቱ
እመቤት ቀይሲሮ እህቶ እርሷን ለማየት ትፈልጋለች። አስገባት። ንጉሥ ሆይ። ቀይሲሮ ውዷ እህቴ፣ የአንቺ ፍላጎት ትእዛዜ ነው። የመጣሁት ላነጋግርህ ነው። እንደማስበው እንደ ታማኝ እህትነቴ ለማማከር መብት እንዳለኝ ነው። አንተ ያሳሰርካት መነኩሲት በክፍል ተዘግቶባታል። አይተሻታልን? ከሰማሁት በላይ ቆንጆ ናትን? ንጉሥነቱ ንግሥት አሽኪም በፍጹም አትቀበልም። ንግሥቲት ቤተሰቦቿን ለመጠየቅ ሄዳለች። መነኩሲት እርሷ ክፍል ለማስገባት ነው እንድትሄድ ያዘዝካት? የእርሷን ማንኛውንም መብት አልዘነጋው። አማልክት በአንተ እንደሚነሱብህ እሰጋለሁ። ስላሰብሽልኝ ደስተኛ ነኝ። ለጣዖታቱ የፍቅር አማልክት ጥቂት መስዋዕት በማድረግ እኔን ለመርዳት እንደምታደርጊው ምኞቴ ነው። ይቅርታ አድርግልኝ። ጌታ ኢየሱስ ክርስቶስ እነዚህ ጣዖት አምላኪዎች ቅዱስ ስምህን እንዲያረክሱ አትተዋቸው። ወደ አንተ ራሴን በንጽህና ጠብቄ እንድመጣ ፍላጎቴ አሟላልኝ። ጌታ ሆይ ይህን ጽዋ ከኔ አሳልፈው። እናም በአንተ በቅዱስ ስም መሞት እችላለሁኝ። ዋናው ጥበቃው ትክክል ነበር። ቃላት ከሚገልጹት በላይ እጅግ ውብ ነሽ። ነይ ቀረብ በይ። ፍርሃትን እርሺ። እኔ ንጉሥ ነኝ። ውበትን የሚወድ አንቺን ለማግኘት ምኞት የነበረኝ ነኝ። እባክህን ልሄድና ወደ መረጥኩት ኑሮ ልመለስ። ውበትሽን የሚያለብስ ሕይወት ልምረጥልሽ። አንቺ ንግሥት መሆን አለብሽ። የቁንጅና ግዛት ንግሥት። የኔ ግዛት እዚህ እንዳልሆነ ልትረዳኝ አልቻልክም። እርሱም ከላይ ነው። የናዝሬቱን ኢየሱስ እንደምትከተይ ያውቃለሁ። ግን ሐሳብ አይግባሽ። እርሱም በቅርቡ ይሆናል። እናም አንቺም የመመለስ ዕድል ይኖርሻል። ዕድሉ የራስ ነው። የእምነት መንገድ ለሁላችንም ክፍት ነው። እናም አሁን እኔን እንዳንዳቸው የተሰቀለውን ተከታይ እንደሆን ነው የምትጠይቂኝ? ያም ጸጋ ሲኖር ነው ማንኛውም የሰው ልጅ ሊፈልገው የሚችለው። እንዲህ ያለውን ውበት ሲያይ የሰው ልጅ ያብዳል። እናም ያንን ሳያገኝ ሲቀር፣ ነገር ግን በማንኛውም ጊዜ ሊሆን ይችላል። እኔም በችኮላ አላደርገው። አንቺን የሚጠብቅሽን ቅንጦት ካወቅሽ ሐሳብሽን ልትቀይር ይገባል። ለዚህም ቃል እገባልሻለሁ። ጌታ ሆይ እባክህ እርሷን ከጥሩ ነገር ጠብቃት፣ ከሰይጣን ጉሮሮ አድናት። እርሷም በትዕግሥትና በተስፋ ጠንክራ። ይህ የአንገት ሐብል ነው። ቆንጆ አንገት አላገኝ። ዙሪያውን የሚለብሰው ይህ የእጅ አምባር በዓለማችን ተወዳዳሪ የሌለው ነው። ከዛ ይህ ተመልከቺ፣ ይህ ንጹሕ ሐር ነው። እኔና ሁሉም በዚህ ቤተ መንግሥት ያሉት በአንቺ አገልግሎት ስር ናቸው። እኔም በዓለማችን ያሉትን የሚያስደስቱ ነገሮች ሁሉ በእጅሽ አደርጋለሁ። እነዚህ ሁሉ ከጌታ ኢየሱስ ፊት ቀርበው ከመንፈስ ቅዱስ ከሚገኘው ደስታ ጋር ሲወዳደሩ ምንም ያህል ዋጋ የላቸውም። እኔ የምሰጥሽ ደስታ ትዳር ነው። እናም ገንዘብ፣ እናም ሀብት፣ የሚጠፋ ቅዠት፣ ስልጣንና ጸጋው የሚከስም ደስታ። አይምሮሽም በዚህ አመለካከት ማን እንደመረዘሽ ሊገባኝ አልቻል። ልትረጅኝ የሚገባው ምንድን ነው? የምፈልገው ድረስ እስኪደርስ ትዕግስተኛ እንደሆን በስልጣን ዘመኔ ተምሬያለሁ። ተጨማሪ ጥበቃ ሰማራና
ከእርሷ ጋር የነበሩትን በሙሉ በቁጥጥር ስር አድርግልኝ። በዚህ እንግዳ በሆነ አመለካከት ማን እንደመረዛት ማወቅ እፈልጋለሁ። ያቺ አጋቲ መሆን አለባት፣ ምክንያቱም ታስተምራቸው ነበር። እኔ የምለው የንጉሡን ትእዛዝ ፈጽመን እነሱን መያዝ ነው። ግን አሁን አይደለም። ሁሉንም ነገ እሰራቸውና አማካሪያቸውን ከእኔ ጋር አገናኙኝ። እንደ ትእዛዙ። አንቺ አርሴማ ነሽ? አዎን። እኔ ንግስቲት ቀይሲሮ የንጉስ እህት ነኝ። ንግስቲት፣ እንደሰማሁት ከሆነ ንጉሱን ለማግባት አለመፈለግሽንና ከወንድሜም ጋር መሆን ሞትን እንደመረጥሽ ነው። ግን ምንድነው እንግዳ ይሆነብኝ? የንጉሱን ቁጣ አትፈሪም? እስካሁንም እጅግ እንግዳ ነገር የሆነብኝ የንጉሱን ድርጊት አትፈሪም? ምንም ነገር አትፈሪም? ምን? የእርሱ እርዳታ ከፍርሃት ይጠብቀኛል። የእርሱ ጥበቃ የደህንነት ስሜት ይሰጠኛል። ማን ነው? እኔ የምወደውና ራሴንም አሳልፌ ሰጠሁት። ንጉሳዊ ቤተሰብ፣ ሚኒስቴር ወይስ ንጉስ ነውነ? የንጉሶች ንጉስ፣ ለእኔ ለአንቺ እና ለሁላችንም ራሱን መስዋዕት ያደረገ ነው። ማን ነው እርሱ? ኢየሱስ ክርስቶስ፣ የዓለም አዳኝ። የለም አንድ ልጅት እንደ ሌቦች እና ቀማኞች የተሰቀለውን ሙት ለመከተል ስትል ሀብትን፣ ኑሮን እና ሁሉንም የዓለም ደስታ ሸፈረኝ ትላለች አይባልም። ጥያቄ እንድጠይቅሽ ፍቀጅልኝ። እባክሽ ጠይቂኝ። ትሞቻለሽን? አዎን፣ ሁላችንም እንሞታለን። ከሞት በኋላ ህይወት እንዳለ አስበሽዋል? ሌላ ህይወት ይኖራል? ገንዘብ፣ ጸጋ፣ ሁሉንም የዓለም ደስታ፣ ለዛ ህይወት ይሆነኛል ብለሽ ታስቢያለሽ? እኔ ያንን በፍጹም አስቤ አላውቅም። ማንም ሰው በምድር ያለውን ኑሮ እናም ከሞት በኋላ ያለውን ዘላለማዊ ህይወት አያስብምን? ይቅርታ ንግስቲት፣ ከእርሷ ጋር ያላችሁን ቆይታ በቤተ መንግስቱ ስለሚፈልጓት ላቋረጣችሁ ነው። ጠብቀኝ፣ እኔም አብሬ ሄዳለሁ። አዝናለሁ፣ ብቻዋን ነው የተፈለገችው። ይህ ምንድን ነው? ንጉስነቱ ምን ትሰራ ነበር? ወንድ እንዴት ሴትን እንደዛ ሊይዛት ይችላል? ንጉስነቱ አናገሩኝ። የለም ይቅርታ፣ ገመዱን መጀመሪያ ፍታው፣ ከዚያ በኋላ አናግራለሁ። መሄድ ትችላለህ። እንዳሻ። እዚህ እንዴት እንዳመጡሽ ባላውቅም ይቅርታ ጠይቃለሁ። እኔ የምፈልገው እዚህ እንደጋበዝኩሽና ሆኖም ላነጋግርሽ ሲሆን ይቅርታዬን ጠይቃለሁ። ምንም ይቅርታ አያሻም። ብዙም ጊዜሽን አልወስድም። በአጭሩ ለመግለጽ የእናንተን ልጅ አርሴማ ወድጃታለሁ። ያም እንዳገባት በግዛቱ ያሉ ማናቸውም ሴቶች ምኞት ለሆነው ዳርጎኛል። ንጉስ ዲዮቅልጥያኖስ ለጋብቻ ጠይቋት ነበር። ነገር ግን እኔ ንጉስ ድርጣድስ እንጂ ዲዮቅልጥያኖስ አይደለሁ። አርሴማ ያላትን ልብስ አታወጣም፣ ምክንያቱም እርሷ ራሷን ለእግዚአብሔር አሳልፋ ሰጥታለች። እርግጠኛ ነኝ አንቺ በእርሷ ላይ ትልቅ ተጽዕኖ አለሽ። ንጉሱ በእናንተ ላይ ብይን እንዳሳለፈ እንዳድረሽ። ነገር ግን ልትረጂኝ ከቻልሽ ይቅርታ እንዲደረግላችሁ ላደርግ ይችላል። ንጉስነቱ፣ እኔ ምንም ልናገር አልችልም። ምንም ልሰማ አልችልም። አርሴማን አስገባት። ከእርሷ ጋር ልነጋገርና የእርሷን መጨረሻ ውሳኔ ልስማ። እንዳሻው። አዝናለሁ። የእርሷ እምቢተኝነት ማለት ለእርሷና ለእናንተ ለሁላችሁም ቅጣትን ማሳለፍ ነው።
እማ ሆይ ለስቃያችሁ መንስኤ ስለሆንኩ ይቅር በሉኝ። አታልቅሺ። እኔ የምፈልገው ጠንካራና ጎበዝ እንድትሆኚ ነው። አንቺ የኢየሱስ ሙሽራ እንደሆንሽ ሁልጊዜ አስታውሺ። እርሱ እስካሁንም የረዳን እስከ መጨረሻው ይረዳናል። ምንድነው እርሷን የምትያት? ምንም ዋጋ ለሌለው ደስታ ብለሽ ለእግዚአብሔር ያለሽን ፍቅር እንዳትተይ ነው ያልኳት። እርሷ እንድትሰቃይ ምክንያት ነው የምትሆኚው? ለእግዚአብሔር ሲባል መሰቃየት የማንኛውም ጥሩ ክርስቲያን ምኞት ነው። እንደምን ድምፅሽን ከፍ አድርገሽ እንደዚህ አይነት ንጉስ መልስ ሰጫለሽን? እማ ሆይ ጎበዙኝ አርሴማ፣ እጅ እንዳትሰጪ። አንቺ የቅድስት ማርያም አገልጋይ ነሽ። ውሰዷት፣ ውሰዷት። እርሷን መስማት አልፈልግም። ግረፏት፣ አሰቃያት። እማ እንዳትገቢ፣ እንዳትረቺ፣ እጅ እንዳትሰጪ። እርሱ ይጠብቅሻል። እኔም በደንብ ስሚኝ፣ እናም ልትረጂኝ ሞክሪ። በጣም አዝናለሁ። የሚጠብቅሽ ስቃይ መቋረጫ የለውም። እግዚአብሔር ያጠነክረኛል። የሚያበረታሽ ምን ሊያደርግልሽ ነው? ግርፋት ወይስ መለብለብን? ምን ማድረግ እንደምትችል ልታስቢ አልቻልሽምን? ስጋን ልታሰቃይ ትችል ይሆናል፣ ነፍስን ግን በፍጹም አትችልም። በፈቃደኝነት እንድትመጪ ፈልጌ እንጂ በኃይል ልወስድሽ እችላለሁ። ይህ በፍጹም ሊሆን አይችልም። ቅዠት ነው የምትመኘው። ጠጪ፣ ከዛ ልንነጋገር እንችላለን። ለኔ ሞትን እመርጣለሁ። ጠጪ ነው ምለሽ። በጣም ከተናደርኩኝ ሞትን ልታገኘው ትችያለሽ። ንጉስነቱ ራስሽን ከስቃይ አድኚ።
እኔ ለእያንዳንዷ ህመም ልከፍልሽ ፈቃደኛ ነኝ። አለዚያ ግን ከፈጣሪ ጋር ነኝ፣ አልፈራም። ማንም ሰው በእኔ ምንም ቢሰራ ምን በሚያምሩት አይኖችሽ በቅርበት ተመልከችኝ። ይህ ላንቺ በእንደዚህ በሚያምሩት አይኖችሽ ሁሉን ነገሮች የምታይበት የመጨረሻው ጊዜሽ ነው። ምንድነው የምትናገረው? የቤተ መቅደሱን መግቢያ በር ማየት እችላለሁ። ከእግዚአብሔር ጋር ቆያለሁ፣ ከጌታ ኢየሱስ ክርስቶስ ጋር። ከእርሷ ጋር በድጋሚ ነገ እንድትሞክር ፈልጋለሁ። እሽታ ሊኖራት ይችል ይሆናል። አይኗን ከታወረች በኋላ በሕይወት እስካለች ድረስ ተስፋ ይኖረኛል። ወደ እኔም እንደምትመጣ አልመዋለሁኝ። ምንድነው? ምንም አይነት የቁስል ምልክት በገላዋ ላይ የለም። ወደ እኔ የተመለከተችበትን መንገድ አልረሳውም። ምን አይነት እይታ ነው? እውር ናት፣ አይነ ስውር ናት። ኧረ ይሄን ሊያሳብደኝ ነው። እርሷ በትክክል ልታየን ትችላለች። እንደኔ ከሆነ ልንተዋት ይገባል። እንደውም በፈገግታ ነበር የምታየኝ። ጠንቋይ ናት፣ ልጎዳን ትችላለች። ንጉሥነቱ ጥንቆላውን እፈራለሁኝ። ይህንን ተው፣ ከእርሷ ጋር ወደ ነበሩት ቦታ ውሰዳት። ክቡርነቱ፣ እኔ እርስዎ ታማኝ አገልጋይና ጥበቃ ነኝ። እንደኔ ከሆነ የንጉሡን ትእዛዝ በአስቸኳይ መፈጸም ነው። ለምን? እርሷም እንደሰራች ወሬ ሊዛመት ይችላል። ማለቴ የእርሶን ትእዛዝ መቃወሟን። ንጉሥነቱ፣ አርሴማ ታሪኳን በገዛ ራሷ ታሪኳን ከፍጻሜ ያደርሳለች። በአርሜኒያ ንጉሥ ድርጣድስ ትእዛዝ መሠረት በዛሬው በህዳር 7 301 ዓመተ ዓለም ከጠዋቱ 3 ሰዓት ልጅት አርሴማና እርሷን የሚረዷት ተባባሪዎች ሁሉ የንጉሡን ትእዛዝ በሚተላለፉት የቅጣት ብይን እርምጃ ይወሰድባቸዋል።
እርሱ ፍርድን መፍረድ የቻለ ደግሞም ይቅርታን ለማድረግ ስልጣን ምን ማለትህ ነው? እኔ ከጸጋ አምላክ በእርሱ ክፍለ ግዛት እንዲቀበለኝ ነው ይቅርታን የምጠይቀው። እኔም በዝግታ ነው ምገልሽ እና መልስ እንዳሰጭኝ ምላስሽን ቆርጠዋለሁኝ እና በጥስጥስ አድርጌ ቆራርጬ እናም ለወፎች ምግብ እንድትሆኝ ወረውርሻለሁኝ። እኔም ምላስሽን ለመስማት ያህል የመጨረሻውን እድል እሰጥሻለሁ። በፍጥነት ግደለኝ። በእግዚአብሔር እቅፍ ስር ለመሆን ናፍቄያለሁኝ። እርሷ በቶሎ እንድትሞት አልፈልግም። እኔ የምፈልገው በህመም ስቃይ እንድትቆራረጥ ነው። ለእግዚአብሔር የማመሰግነው በቅዱስ ስምህ እንድሞት ስለፈቀድክልኝ ነው። መሞት አለባት። ልክ እንደ ሄራክሊተስ መሞት አለባት። ለምን እንደሆነ ታውቃላችሁ? ምክንያቱም ምንድነው? እርሷ የንጉሱን ፍላጎት ለሚጻረሩ ማናቸውም ሴት ልጆች ሁሉ ምሳሌ ትሆናለች። ሄራክሊተስ ሞተ በግጥሚያው ስለተሸነፈ። እና አርሴማን ገደልኩ። ምክንያቱም እርሷ እኔን ልትሰማኝ ልታዳመጠኝ ስላልቻለች ነው። በተጨማሪ ለእርሷ በርካታ አማራጮችን ሰጥቻታለሁ። እናም ለእርሷ ሁሉንም ምኞቷን ለማሟላት ፈቃዴን ሰጥቻለሁ። አርሴማ አልሞትሽም? እስካሁን በሕይወት አለሽን? የት ነው ያለሽው? አርሴማ የሰራው ኃጢአት ቁጭት ስሜት አእምሮን አሳጥቶታል። እናም ሕይወቱ ትርጉም አልባ ዋጋ የለሽ ሆኗል። በመሰረቱ አርሴማ ለበርካታ ለጠፉት ነፍሳት ብርሃን የምትሰጥ ሻማ ናት። አርሴማ እባክዎን ይርዱት፣ ሚስቲቱን ይርዷት። ብቸኛ ተስፋዋ ባለቤቷ ነው። እባክዎ ይፈውሱት። እግዚአብሔር ነው ሊያድነው የሚችለው። እኔ እስረኛ ነኝ፣ ዶክተር አይደለሁም። ምንድነው ማድረግ የሚችለው? እግዚአብሔር ምህረቱን እንዲያደርግለት መጸለይ ብቻ ነው። የእርሶን አምላክ እንዲያድነው ጠይቁለት። እንባ ኃጢአትን ያጥባል። እንባ ተመልሶ አይመጣም፣ ጠፍቷልና። አንተ ማን ነህ? እንግዳ ነኝ። ብቻ
ብቸኛ ተስፋው የጠፉትን ነፍሳት ማስተካከል። ሂዱልኝ፣ ሁላችሁም ሂዱልኝ፣ ብቻዬን ተው። ተጸጽተሃልን? እጸጸት? እርሷ ልትመለስ የምትችል ከሆነ መላ ሕይወቴን ዘመኔን ሁሉ ተጸጽቼ እኖር ነበር። አርሴማ በሕይወት አለች። እንዴት ሊሆን ይችላል? ኢየሱስ እንደተናገረው እርሱ በእኔ የሚያምን ቢሞትም እንኳን እርሱ በሕይወት ይኖራል። ግን እኔ እንድትገደል አዘዝኩኝ። ስትሞትም አይቻለሁ። ሥጋ ብቻ ነው የሚሞተው፣ ነፍስ ግን አይሞትም። ነፍስ በክፍለ ግዛቱ ሌላ ሕይወት ይኖራታል። የእርሷ ነፍስ አታለለኝ፣ አመለጠችኝ ማለት ነው። የለም፣ ያንተ እኮ ኀጢአቶች ናቸው የሚጫወቱብህ። እረፍት ማድረግ እሻለሁ፣ ማረፍ እፈልጋለሁኝ። እረፍት ማድረግ ከፈለክ እመን፣ በእርሱ የሚያምን የእግዚአብሔርን ጸጋ ያያል። እኔ እጅግ ብዙ ኀጢአት ፈጽሜያለሁኝ። የኔ እግዚአብሔር ኀጢአተኞችን ንስሐ እንዲገቡ ይጋብዛል። ያንተ እግዚአብሔር የአርሴማ አምላክ ማለት ነውን? ክብር ለእግዚአብሔር፣ ዓለምን ለማዳን አንድያ ልጁን እንደላከው። እባክሁን ለፈጣሪ ምሕረት እንዲያደርግልኝ ለምኑልኝ። የእኛ አምላክ ቸር ነው፣ እርሱም እንደተናገረው እናም እርሱ ወደ እኔ መጣ፣ እኔም አልተወውም አልጥለውም ይላል። እርዳኝ። እምነት ይኑርህ፣ እናም ተጠመቅ፣ ትድናለህ። ድህነት? መፈወስ? እግዚአብሔር ሁሉም ሰዎች እንዲድኑ ይፈልጋል፣ ወደ ትክክለኛዋ እውነተኛዋ ዕውቀት እንዲመጡለት። በዚህም አይነት ነው የቅዱሳንና እውነተኞች የሕይወት ታሪክ ኩራዝ ብርሃኑ መንገዳችን ያሳየናል፣ ያበራልናል። እናም በቅድስና እምነት ጸንተው ለሚቆዩት ተምሳሌት ሆነው ይቆዩናል።